ጉልበት እንዳለኝ ያሳያለሁ የሚል ዞን አመራር ካለ ያው ለሱ ማዘን ነው። እንደዚህ አይነት ሰው አሳዛኝ ነው። ሌላ የሚባል ነገር የለውም። ኦሮሚያ ውስጥ አንድ ችግር አለብን። ኦሮሚያ ውስጥ ወደ ድሮ ኦሮሚያ ያለው ወደ ዞን ስንሄድ የወረዳ አመራሮች ንግግር ማድረግ ይፈልጋሉ። እዚህ ክልል ምንሆን አላውቅም፣ ቼክ አድርጉ እናንተ። ንግግር ሲያደርጉ እጅግ የተወደዱ የኛ ብርቅዬ ልጅ የኛ እንደዚህ ነውና የኛ ህዝብ ትምህርት ቤት፣ ጤና፣ አስፋልት እንትን ጥያቄ ያለው ይላሉ። ይሄን የሚለው ወረዳ አመራሩ ነው እያለ ያለው። እኔ ስለምጠይቅላችሁ አፋችሁን ዘግታችሁ ተገዙ ነው። ያ ነገር አይደለም። የራሱን ስራ ሳይሰራ በየቀኑ በትክክል ቀበሌ መታወቂያ ሳይሰጥ እንግዳ ሲመጣ ጠበቃ የሚመስል ማለት ነው። አሁን የሲዳማን ጥያቄ ጉዳይ ሲነሳ እዚህ ያላችሁ ካድሬዎች ምን አናገራችሁ? ማን ነው የምትጠይቁት? ይሄ ጥያቄ ነው። እናንተ ጥያቄ እኮ ነው። ሳትሰሩ ቆይታችሁ አሁን ተቆርቋሪ ነን እኛ ጠበቃ ነን ከናንተ ጋር ነን ጉዳዩን ችግር እየፈጠረ ያለው እንትና ነው እንጂ እኔ እኮ ደጋፊ ነኝ ለማለት የምታደርጉት ድራማ ነው። ድራማ ነው። አይጠቅመውም። የሲዳማን የሚያክል ህዝብ በድራማ መግዛት አይቻልም። ጥያቄያችሁ ከነበረ በድርጅት ስብሰባ ከፈለጋችሁ ፓርላማ ከፈለጋችሁ ምናምን ህዝብ የሌለበት ማንሳት ትችላላችሁ። ሰምቼ አላውቅም። በካድሬ ስብሰባ ላይ እንደዚህ ነገር ሰምቼ አላውቅም። ስልጠና እያለን ከፍተኛ ማለት ለምን አታነሱም? ጥሩ አይደለም እንደዚህ አይነት ነገር። ይሄ በጣም ቺፕ የሆነ ፖለቲካል ንግድ ነው እና ነጋዴዎች ኪዮስክ ከፍቶ ነው መነገድ የሚቻለው እንጂ በህዝብ መብት መነገድ ስለማይቻል መተው አለባችሁ ማለት ነው። ስለማይጠቅመን ነው። ይሄ ውስጣችሁን ማየት ስራችሁን ማየት ያስፈልጋል። እንደተባለውም ወደ ህዝብ መግባት መወያየት ያስፈልጋል። የታሰሩ ሲዳማ ይፈቱ የሚለው ያው በፌደራል እየፈታ ነው። በክልል ካለ ደግሞ እሳቸው ያዩታል። የክልል ስልጣን እኔ ማዘዝ ስለማልችል ራሱ ህግ አለው። እዚህ የታሰሩ ከሆነ የክልል መንግስት ያየዋል። እኛ ጋር ያሉ ከሆነ በሀገር ደረጃ እያየን ስለሆነ ተፈተዋል ባይናው ብዬ አስባለሁ። ካለ ከሌለም እናያለን።